እኔ አልተጎዳውም። እኔ ነገርኩ። እኔ እስከ መጨረሻው ድረስ ሄድለታለሁ። እኔ ወደ እርትሞት ነው ማለት እሱን ችግር የለም አይደለም። እኔ እስከ ሞት ድረስ ሄድለታለሁ። እስቲ እሱና ሃይሚን ያጣራ እስከ ሞት ድረስ ለሷ ማንከፍለው መስዋዕት የለምና አንደኛ ነገር እኔ ምንቴን ያገኛለሁ። የትም ቦታ ያገኛለሁ። እኔ እንደዚህ ያው ምንቴ ምን መሰለህ ችግር የለም። አትናደድ፣ መናደድ የለብህም። ሰላም፣ እንዴት ናችሁ የጨረቃ ፋሚሊዎች? ባላችሁበት ሰላማችሁ ብዝት ይበልኝ። እኛ ደህና ነን፣ እግዚአብሔር ይመስገን። ያው እንግዲህ ቤተሰቦች ዛሬም አንድ ጥጋበኛ በጣም ጉልበተኛ ካልሆንኩ እያለ ነው፣ በግድ ካላፈቀርኩ እና እስቲ ደግሞ የት እንደሚደርስ በጥጋቡ የት እንደሚደርስ እናያለን። ደግሞ ይሄ ሰው አፍቅሬ ካልተደባደብኩ እኔ ነኝ ሰው ከኔ በላይ ሰው የለም እያለ ነው። ምን እንደሆነ ብቻ አናቅም። እስቲ ምን እንደሚያመጣ ደግሞ እናያለን። ቤተሰቦቼ ያው ትንሽም ቢሆን ጠፍተናል። ያ ምን እናድርግ፣ በምክንያት ነው እንግዲህ በተቻለን አቅም በሁለት ቀን በኢየሱስ ቀን ቢሆን ለመምጣት እንሞክራለን። እንግዲህ ያው የተፈጠረውን ታውቃላችሁ ቤተሰብ፣ ጉልበተኛም በዝቶብናል። እኛ ደግሞ ከራሳችን በላይ መቆጣጠር ብቻ እንደምንም አድርገን ከላያችን ላይ መከልከልም ማሳረፍም እንችላለንና አቅም እንዳለን ደግሞ እናሳየዋለን። ከኔ በላይ ሰው የለም እያለ ነውና ያው አይታችሁታል በቀደም የትላንቱ ቪዲዮ። እንደምንም ቢሆን ብቻ ያለው ነገር ከምንም በምንም ቢሆን እንደምንም አድርገነው እኛም ፈተዋለን። ሌላ ሰውም ጋር ወደ ሌላ ቦታ መሄድም የለበትም እና ቤተሰቦቼ ያው ምንም ቢሆን በተቻለን አቅም የጨረቃ ፋሚሊዎች በተቻላችሁ እናንተ ማቅም በጸሎት በምን አግዙን። እንግዲህ ለሃይሚና ብሩኬንም እንድታስታርቁልኝ እየተማጸንን ቢሆንም ብቻ እንደምንም አድርገን ለማስታረቅም ቢሆን ቪዲዮ ምንሰራም ያው እነሱም ወደ ሌላ ቦታ እያከረሩት ነው እና ቤተሰቦቼ እናንተም በተቻላችሁ አቅም ለማስታረቅም እና የጨረቃ ፋሚሊ ጸሎታችሁ እንዳይለየን። እንግዲህ ያው ምንታም እንግዲህ ትንሽ ያው እንግዲህ ተጣልተውም ቢሆን ተደባድበውም ያው ትንሽ ተጎድቷልና እስቲ ደውለትና ያለው ነገር ታዩታላችሁ እና ደውለታለሁ ይመጣል። ቤተሰቦቼ ቤተሰብ እየደወለልነት ነው ያለው ሁኔታ ትንሽም ቢሆን ያው ካሜራ እየተደቃቀኑ ጉልበተኛ አለው እያለ ነው። ጉልበተኛውን ደግሞ እናሳየዋለን። አነሳብኝ ምን ታይ ወይ ማለት እንዴት ነህ? ደህና ነህ? ተሻለክ? አረ ምንም አይደለም። ቀደም እኮ ስልክ ስደውልልህ አታነሳም። ቤት መጥቼ ደግሞ ተኝታ ነው። ተኝቼ ነበር ትንሽ ራሴ ያም ተውጣለሁ። ያ ጥጋበኛ መጣኝ። ጥጋበኛው እኮ አንድ ቀን ጥጋቡን እናስቀንስለታለን እንዳፈራ። እና ምን አልከኝ? የት ሆነህ ነው? ቤት ነህ? ቤት ነኝ። ፈልጌ ነበር። እስቲ ትመጣለህ? እሺ ትንሽ ለባብስና መጥተሽ ለውጣለሁ ግን ኧረ ብዙም አይደለም ትንሽ ነው ሳይዋለ ቀነሰ። እሺ ክብደቱ ቀንሷል። አሁንማ ደህና ነኝ። በቃ እስቲ ታውቀዋለህ ከእናንተ ቤት ጀርባ። እሺ እመጣለሁ። በቃ እንዳቆይ። እንግዲህ ቤተሰብ ደውልለታል ይመጣል። ያው እንግዲህ አንዱ ጉልበተኛም ደግሞ ጉልበቱም አንድ ቀን ደግሞ እናስተነፍስለታለን። ከኔ በላይ ሰው የለም እያለ ነው። እንግዲህ ያው ትንሽም ቢሆን ተጋጭተው እኔ በሌለሁበት ያው ካሜራ ደቅኖ እስቲ ቤተሰብ ትንሽ ነው ገና አላየሁትም። ያን ቀን የመጀመሪያ ቀን ነውና ትንሽ አባብጦ ነበር። እዚች ጋር እጁ ጋር እንደ መቆሳሰል ነገር ነውና እስቲ እየጠበቅነው ነው ያለው ነገር በካሜራና በብታዩት ይሻላል በሚል ነው ቤተሰብ። ያው ለሃይሚ የማንከፍለው መስዋዕት የለም ለታችን ለወንድማችን። ይሄ ነገር ደግሞ እስከመጨረሻ ያለው ነገር እስከመጨረሻ ተጋፍተን በቃ ያለው ነገር እስከመጨረሻም ቢሆን ምናቋርጠው ይሆናል። እስከ ተደባድበንም ቢሆን መስዋዕትን ከፍለን ቢሆን ሌላው ይሄ ጉዳይ ወደ ቤተሰብ ወደ ሌላ እንዳይሄድ ደግሞ ራሳችንን እንጨርሰዋለን እና ቤተሰብ ምንታን ደውልነታል ይመጣል። አብራችሁን ከኛ ጋር
ያው ምንታም እየመጣ ነው። እንታይ አባቴ አላምና እንዴት ነህ? ካሜራ ይዘህ ትመጣለህ? ያው እንግዲህ ያው እናንተም ድብድበችም ደግሞ ጥጋበኛውንም ለማሳየት ነው። ትንሽም ቢሆን አልተጎዳማ። አይ እንደዚህ ሆኜ ቤተሰብ ባያኝ አሪፍ ነበር። ምን ችግር አለው? ቤተሰብ ናቸው ቢያዩም ምን ችግር አለው? አይ ትንሽ ነው። አልተጎዳም። ተሽሏል። እጥቱ ቀነሰ። እዚህ ታሽበክ ትንሽ ቁስሉ እንትን ይላል እንጂ ምንም አይደለም። ኧረ ቤተሰብ እንዳትጨናነቁ ምንም ነገር። ያው ካሜራ ምንም የጠራው ቤተሰቦች እንዲያዩት ነውና እሱ ልክ ነገር እንደዚህ ሆኜ ባያም ደስ ይለኝ ነው። ሰላም ትላቸዋለህ? ምን ሰላም አለ? ያው ባይኖርም ብቻ ሰላም በላቸው። ሰላም ሰላም፣ ውድና የተከበራችሁ የማቲ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እና አይታችኋል የተፈጠረው ነገር ጠርቶኝ እንደዛ ደብድቦኝ ሄዷል። እና ትንሽ ነው የተጎዳሁት። እዚች ጋር ትንሽ አለ፣ እዚህ ከንፈሬን ሴት ነው ደግሞ ቧጭሮኛል። እንደዚህ ይቧጭራል እና እጄን እዚች ጋር መጥቶኝ መሬት ምናምን ይመታኛል። እዚህ ጋር ያው ትንሽ ተላልጧል። እዚች ጋር ትንሽ ነው፣ ምንም አይደለም፣ ችግር የለም። ያው ወንድ ልጅ ነው ጠንካራ። እኛ ደግሞ ከዚህ በላይ እኔ አልተጎዳውም። እኔ ነገርኩ፣ እኔ እስከ መጨረሻው ድረስ ሄድለታለሁ። እኔ ወደ እርትሞት ነው ማለት እሱን ችግር የለም። እኮ እኛ ወንድ ልጅ አያወራም። ወንድ ልጅ ማውራት ምናምን ሳይሆን እሱ ጠርቶኝ እንደዛ በካሜራ ሳልጠብቅ እኔ እኮ ቪዲዮን አይቼው ነው እንጂ ያልሰማሁም። ደግሞ ትላንትና እንደዚህ ነው ስነግረኝ ነው እንጂ የሰማሁት አልሰማሁም ነበር። እንደዚህ ሳልጠብቅ በስነ ስርዓት እኔ እንጣላ ብሎኝ ያለ ካሜራ መስሎኝ ነው የሄድኩት። እኔ በጣም ስላናደደኝ ነው ለመጣላት ራሱ የሄድኩትና እንዲህ ጠርቶኝ ሳልጠብቅ ከጀርባ እንደዛ ማጥቃቱ በጣም አናዶኛል። በጣም አናዶኛል። አይዛችሁ ጭራሽ ምን? አይ ችግር የለም። እሱ ግን እኔ እስከ መጨረሻው ድረስ ይሄን ነገር ሄደዋል። አንፋታውም እኮ እኔም እኮ ቤተሰብን እየተናገርን ይሄ ሌላ ጉዳይ ሌላ ሳይል ራሳችን እዚሁ እንቋጨዋለንና ሌላ ነገር የለም። ይሄ እንደዚህ የሚካበርለትና እንደዚህ አይነት ነገር የለም። እኛ እስከ ወንድ ልጅ እስከሆነ ድረስ ደግሞ እስከ መጨረሻው ደግሞ ያለው ነገር እናሳየዋለን። ይሄንን ቪዲዮ እያየው ከሆነ ምንታ ነው ስሙ ምንታ ይሄንን ቪዲዮ እያየው ከሆነ የትም አታመልጠኝ ብለን የትም አባቴ እናት ምንድነው እናት መኝታ ቤት ብገባ እናት ወድ ብገባ አታመልጠኝም፣ የትም አታመልጠኝም። እኔ በማገኝ መንገድ አገኛለሁ። ደግሞ ወንድ ልጅ አይፎክርም እንደፈለ ካሜራ በምንም ችግር የለውም። ከካሜራ ጀርባ እኔ ካሜራ ይዞ መጥቶ ነው የደበደበኝ። እኔ በካሜራ ፊት አሩን ነው የማበለው። ኧረ ችግር የለም። በካሜራ ፊት ወንድ ልጅ አያወራም እንደፈለገ። ደግሞ አንድ ጥጋቡ ደግሞ ከሱም ቡሳ አሁንም አያርፍም። ሲጀመር በውስጥ እየተናገረ ኮሜንት ላይ ምናምን አትጣሉ ምናምን እንዴት አንጣላም? እንደዚህ እያደረገ ያው ስራ አንፃር ነው። እኔ እስከሞት ድረስ ሄድለታለሁ። እስቲ እሱና ሃይሚን ያጣላ እስከሞት ድረስ ለሷ ማንከፍለው መስዋዕት የለምና አንደኛ ነገር ያው በቤተሰብ የመጣብን ነው። ምንም ዝም አንልም። እንዴ የራሳችሁን ስሩ ምናምን የሚሉ ሰዎች የራሳችንን እንዴት ነው የምንሰራው? እንደዚህ ነው እነዚህ እየተበጣበጡ እንዴት እናንተ ራሱ እንዴት አታስቡ? አሁን በሰዓት እኮ እንዴ እየተመታው እንዴ ከንፈሬን እየቧጨረ ግንባሬን እንደዚህ ይሄ መሬት እንደዚህ እያስመታኝ እንዴት ነው ያርፍ የምቀመጠው? አንደኛ ነገር ደግሞ ይሄ ነገር እሱም በካሜራ እንደመጣ እኛም በካሜራ ጨረሰ ነው። ይሄ ነገር ደግሞ ማብቂያ ይበቃለታል እና እስከ እየፎከረ እኔ መቱኝ የትም አይገባም፣ የትም አባቱ አይገባም። ይሄንን ቪዲዮ ታየዋለህ። በምንገናኝበት መንገድ እንገናኛለን። ምን ችግር የለም። ጭራሹኑ ብቻ ያው አለመናደድ ነው። ጭራሹኑ ልቤ ላይ አጥላታለሁ፣ ተነቅሻለሁ። እስከምን ድረስ እየሄደ እንደሆነ ችግር የለም። እኛ የምንፈታው ነገር ነው፣ ቀላል ነው። አንተ ሳልጠብቅ መተኛል አይደል? እኔ ደግሞ ሳልጠብቅ ማረጋነን ያውቃለሁ። በየርክበት እንዲህ በአንድ ኮቴ እንዲህ ስትሄድ ጀርባን እያየህ ከእርምጃው ጋር ነን ያለነው። ምንም ያመጣው ነገር የለም። አንደኛ ነገር ምንም አያመጣምና እንቅልፍ በቅጀት በእንዲህ ስትቃጅ በህልም እመጣብሃለሁ። እኔ ችግር የለም። በህልም መጥቼ በህልሙ ሄጂ ነው መተው። አንደኛ ካምፎክር ይሄ ስልባቦት እኔ ከጀርባ ይመታኛል። እኔ ወንድ ልጅ ከሆነ እኮ ካሜራ ይዞ አይደለም፣ ካሜራ ይዞ መምታት ሳይሆን ወንድ ልጅ ከሆነ ሰውን ሳይጠራ ሰው ብቻው መነጋገርና መምታት ይችል ነበር። ይሄ ነገር ካሜራ ደብቆ መማታት እኮ ወንድነት አይባልም። ችግር የለም። እና ይሄ ነገር እስከ መጨረሻው ደግሞ ያየዋል እሱ። ይሄ ጉዳይ ሌላ ቦታ ሳኔ ራሳችንን እንጨርሰዋለን እንጂ እኛ አንዳንድ በቀደም እኮ ነው ሲያወራኝ እኮ ንቄ ነው የተውኩት። አይ እኔ በጣም አናዶኛል። ምንም አታመጡም አለኝ። ምንም የምታመጡት ነገር የለም ምናምን በቃ
ያው መልስ አለመመለስ የታላቅነት ነው የሚለው ትልቅነት ነው። ዝም ምን ያልኩት በውስጥም ይደውላል ምን ይላል እኔ ጸጥ ነው ያልኩት። እና አንተም ይሄን ቪዲዮ ካየው ምንም የምታመጣው ነገር የለም። አንተም ወንድ ልጅ ነህ፣ እኛም ወንድ ልጅ ነን። ምንም ያስፈራ ነገር የለም። በፍራቻና በምንም አንኖርም። አንተ እንደ ወንድ ልጅ አወራለሁ የምትል ከሆነ በሩን ክፍት ነው፣ እኛም ዝግጁ ነን አባቴ። አንተም ወንድ ልጅ ነህ፣ እኛም ወንድ ልጅ ነን። እና ዝም ብለህ ካሜራ እየደቀንክ የምትደባደበውና ቤተሰብ ወይ ሌላ ሰው እንዲያቀልህ ከሆነ የድብድብ ውድድር አዘጋጅና መደባደብ ትችላለህ ወንድሜ። እና እንደ ወንድ ልጅ አወራለሁ እንደ ወንድ ልጅ እጨርሳለሁ የምትል ከሆነ በሩ ክፍት ነው። እንኳን አንተ አይደለም ማንም ቢሆን ቀና ብሎ ሊያየንም አይችልም። ቀና ብሎ ማሂሚን ደግሞ አፉን ሞልቶ ሊናገራት አይችልም። አንዴ አፈቀርኳት ስላለ ብቻ ምንም የሚፈጠር ነገር የለም። ምንም ያመጣው ነገር የለም። እኔ ነገርኩ አንድ በተራመደ ቁጥር እንዲጀርባውን እያየነው እና ሴሪው ችግር የለም። ሰባብረን ስናስቀምጠው የዛኔ ደግሞ ምንም ምን ያመጣል? እስቲ የዛኔ አጥሚት እንዲየጠጣ ተፈልቶለት ሃይሚ እያለ እዛ እንዲታሽጎ ይቀመጣል። ችግር የለም። ምንም ያመጣው እስቲ የሚያመጣው ነገር ምን ይሆናል እኮ ትንሽ ቀን ነው ፋሚሊ። ሁሉ በፎከር አይደለም እሱ ፎክሮ ሄዶ አይደል እኔን በካሜራ ሳልጠብቅ የመታኝ። ችግር የለም። እኔም ፎክር ያለው እያየ እኮ ነው። እኔም ፎክር ያለው ምንም ያመጣም ይሄ ነገር። አንደኛ ነገር የጨው ውሻ ሁሉ አይናከስም። ችግር የለም። እና ስለ ፎከርክና ምን ስላልክል ራሱ የምታመጣው ነገር የለም። ይሄን ቪዲዮ ብታየውም ራሱ እና እንደ ወንድ ልጅ ከሆነ በውስጥ የምትጽፈው ነገር አቁምና ካሜራ ትተህ እንደ ወንድ ልጅ የምታወራ ከሆነ አውራ። ካሜራ ሳደቅን ማለት ነው። እና አንደኛ ነገር ስላፈቀርክ ምን ስላልከራቸው አፈቀርኩ ምን የምትለው ነገር ላንተ ህይወት ምንም የሚጨመር ነገር ደግሞ የለም። አርፈ የምትቀመጥ ከሆነ አርፈ ህይወት የምትኖር ነው። አንደ ይሄን ነው የምናስጠነቅቀኝ። አይ አራርፍ የምትል ከሆነ የከፋ እርምጃ ነው የሚመጣብህ። እስከፈለከው ድረስ እንሄድልሃለን እኛ። አላቆም የሚል ከሆነ ማለት ነው ምንም ችግር የለም። እዚህ መሬት ነው የምናስገባ። ችግር የለም። እኔ አሁን እንደ ሴት ልጅ ደግሞ ስለተቧጨረ አንተ መናደድ የለብህም። ምን ችግር የለም። አይ እኔ እኮ ተሰምቶ ሳይሰማኝ ሳይቀር እኔ ደግሞ እንደዚህ ሆኜ እንዲያዩኝ አልፈልግም። ምንም ችግር የለውም። ጨርሰዋለሁ። እኔ ምንቴን ያገኛለሁ፣ የትም ቦታ ያገኛለሁ። እኔ እንደዚህ ያለ ያው ምንቴ ምን መሰለህ፣ ችግር የለም። አትናደድ፣ መናደድ የለብህም። እንግዲህ ቤተሰብ ያው እንደዚህ እንደተፈጠረ ነው። እንደ ህፃን ልጅ መባጨር እና ተጣርቶ መደባደብ፣ ካሜራ ደቅኖ መደባደብ ነውና ያው ቤተሰብ ያለው ነገር አንደኛ ነገር እዚህ ፊትም ነግሬዋለሁ። ካሜራ ውስጥ የምጨርሰው ከሆነ በውስጥ እንጨርሰው፣ በውስጥ የምንጨርሰው ከሆነ ውስጥ ጨርሰውና የምናወራ ከሆነ አውራን እንጂ ያልኩት ሌላ ነገር እንደዚህ ካሜራ ደቅኖ መደባደብ ወንድነት አያስብልም። እና ቤተሰቦቼ ያው እሱም ምንቴም ተናደዋል። ያው ትንሽም ቢሆን ተጎድቷል። ያው እንዳሁን ትንሽ ሸብጠቱን ቀንሶለት ነው የተላላተው ቢሆን ቀንሶለታል። እና ቤተሰቦች እኛ ለሃይሚና ለብሩኬ ማንነው ነገር የለም። ወንድ ልጅ ነው፣ እኛም ወንድ ልጅ ነን። እስከፈለገው እስከመጨረሻ ድረስ እንሄድለታለን። ይሄ ነገር ምንም እስከመጨረሻ የሚያበቃ ከሆነ እናበቃለታለን እንጂ ሌላ ሰው ምንም የምንጠራው ነገር የለም። የተደባደበው ሁሉ ጀግና ምን አይደለም። አንደኛ አድርገኛ ድብድብ እኛ ምን ፈልገን ሳይሆን ራሱ ነው መጀመሪያ። እኛ በፍቅር ጠርተነው ልናናገረው ነበር። እሱ ነው ነገሩን ሪል ላይ ቀየረው ማለት ነው። ቤተሰቦች እኛ የፈለገው ነገር ቢያመጣ ምንም ያመጣው ነገር የለም። እና ያለው ነገር እኛ ያለው ነገር ከካሜራ ጀርባ ምን ጨርሷለን። ደግሞ እሱ ምንቴን መተህ ደግሞ እንደ ህፃን ልጅና ተቧጭረ ምን ብለህ እንደዚህ ተቧጭረ ምን ተመተውም አይመስለኝም። እኔ ይሄ ጉዳይ ሌላ ወደ ቤተሰብ እንዳይሄድ በሚል ነው እንጂ ዝም ያልኩ እኔም እስከዛሬ በውስጥም ስታወራኝ ዝም ያልኩ ለዛ ነው። እና መልስም ያልመለስኩልህ ያው ዝም እኔ ፈርቼ ምን አይደለም፣ ያው ትልቅነቴን ለማሳየት ነው እኔ። እና ቤተሰቦቼ ያለው ነገር በምንም ቢሆን እኛ ፈተነው ሌላ ጉዳይ ወደ ሌላ ሳይሄድ መጨረሻውን ደግሞ እኛ ጨርሰን እናሳያቸዋለን ቤተሰቦቼ።